ሰላም ቤተሰቦቼ እንዴት ናችሁ? ያሬድ የኪዳነ ምሕረት ልጅ ነኝ። በጣም ተጨንቃችሁ አስባችሁ በተለይ ከግዞዋ ከማራኪ ወግ ኢንተርቪው በኋላ በቲክቶክም በዩቲዩብም ለምጽፉልኝ ሁላችሁም ኢትዮጵያና ኤርትራውያን ቤተሰቦቼ በእውነት እግዚአብሔር ያክብርልኝ። ከገባሁበት መጥፎ ስሜት መንጭቄ እንደወጣ ነው የሆንኩትና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ፈጣሪ ያክብርልኝ። በተቻለኝ አቅም የራሴን ህይወት ለመምራት ወደፊት ለመራመድ እየሞከርኩ ነው፣ እየታገልኩ ነው። አንዳንድ ጥያቄዎችን ግን ለእናንተ መመለስ ስላለብኝ ነው ዛሬ የመጣሁት። የራስህን ህይወት ኑር፣ እሷ የራሷን ህይወት ጀምራለች እያላችሁኝ የነበራችሁ ሰዎች ያው ሌላ ለምሳሌ ሌላ ህይወት ቢሆን ላይክ አሁን ለምሳሌ እዚህ ጌርሳ ሚዲያን ስንገነባ ነበረ እና ብዙ ዋጋ አስከፍሎኛል ጌርሳ ሚዲያ። እሱን መውደቅ መነሳት ምናምን ነገሮች አሉት በላይፍ የስራም የተለያዩ ነገሮች ቢሆኑ አዎ ወድቀን እንነሳለን፣ ጀምረን ደግሞ ትንሽ ላግ እናደርጋለን ምናምን ነገር። ይሄ የልብና እንግዲህ ትረዱኛላችሁ፣ ኮመንት ላይ እንደምጽፉት እርግጠኛ ነኝ። የልብና የፍቅር ነገር ሲሆን ደግሞ ያላሰባችሁት ነገር በህይወታችሁ ሲፈጠር ድንጋጤው ይሁን አንዴ ይሁን ይሄ ነገር የሚፈጠረው የምናውቀው ነገር የለም። ሆኖም ግን ድጋሚ ለራሴ ቻንስ ለመስጠት ከአንድም ሁለት ጊዜ ሞክሬ ማመን ከበደኝ፣ ድጋሚ ለማመን ከበደኝና እርግጠኛ ነኝ እንደማስተካክለውና በአሁን ሰዓት ላይ እግዚአብሔር በሚያውቀው ስራዬ ላይ ነው ፎከስ እያደረክ ያለሁት። እንዴት እንደማሳያችሁ አላውቅም። ስራዬ ጌርሳ ሚዲያ ላይ የዛሬ 3 ዓመት 4 ዓመት ጀምሮ ቤተክርስቲያን ማሰራት ወደ 10 የሚሆኑ ቤተክርስቲያኖችን ፈጣሪ ፈቅዶልኝ ምክንያት አድርጎኛል። የታመሙትን ውጪ ድረስ እንድድረስ ሄደው እንዲታከሙ እንዲሆኑ እንዲሁም ደግሞ በተለያዩ ጉዳዮች ላይ እግዚአብሔር በፈቀደው መልኩ በጎ አድራጎት ላይ መሳተፍ ሁኔታዎች አሉት። ሆኖም ግን ወዳጆቼ ይህ የሚሆነው እየታገልኩ ነው። ትግል አለው። ምን አይነት ትግል ብትሉኝ ከዛሬ 3 ዓመት በፊት ጀምሮ እኔ ከራሴ ጋር አልነበርኩም። ይሄ ነገር ከተፈጠረ የነገርኳችሁ ማራኪ ወግ ከተፈጠረ ጀምሮ ግን ማላዘን ማልቀስ አልፈልግም። በስራ ውስጥ ራሴን እና በአገልግሎት ውስጥ ራሴን ደብቄዋለሁ። ከዛ የተረፈውን ብቸኝነት ሲመጣ ደግሞ ያው ክፉ ሊያጠቃ ነው የሚፈልገው። ታውቃላችሁ እኔ በህይወት ያለሁት ማልዋሻችሁ አሁን በህይወት ያለሁት ንስሐ ገብቼ ቅዱስ ቁርባን ከተቀበልኩ 4 ዓመቴ ነውና በህይወት ያለሁት በዛ ምክንያት ነው። ንስሐ በመግባቴ ቅዱስ ቁርባን በመቀበሌ ባጠፋም ወጣትነቴን ለክርስቶስ አሳልፌ ለመስጠት በማደርገው ትግል ውስጥ ነው እንጂ ቀላል አልነበረም ጉዞ። አሁን ለምሳሌ ሶሻል ሚዲያ ላይ ቲክቶክ ላይ መጣችሁ ገስት ላይ ኮመንት እንደምትሰጡት አይደለም። መኖር በጣም ይከብዳል። አቶም የራስህ ህይወት እግዚአብሔር ይሰጣል። ነገ ያንተ ቀን ይመጣል። ባረገው ሁሉን ነገር እረፍት ይፈልጋል። እውነቴን ነው የምላችሁ። ግን እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ የልቤን ስለሚያውቅ የባዳ ዘመድ ነው የሚባለው። ሁሉንም ወዳጅ በተቻለኝ አቅም አገልግሎት ላይ ከእግዚአብሔር ጋር መጣበቄ ቤተክርስቲያን ላይ በመጣበቄ ነገርየው ብዙ እንዳይጎዳኝ ሆኗል እና እግዚአብሔር ይስጥልን። ላሰባችሁልኝ ሁሉን ነገር እንትን ላላችሁልኝ በሙላ አመሰግናለሁ። አሁን ግን ትዳር ለመያዝ የፍቅር ህይወት ውስጥ ለመግባት ምናምን
እውነት ነው የምላችሁ ከብዶኛል። እንትን ነው 3 ዓመት ይሄ ነገር ከተፈጠረ 3 ዓመት ግን ሞክሬ ስለከበደኝ ነው። መድኃኒዓለም ምናልባት እናንተ እንደምታስቡት እንዳሰባችሁልኝ እንደተመኛችሁልኝ ጥሩ ህይወት ውስጥ ገብቼ እግዚአብሔርን የማገለግልበት ትዳርም እግዚአብሔርን ማገልገል ነው። እኛ የምንወልደው ክርስቲያን የሚወልደው ልጅ ክርስቲያን ነው እና ሰንሰለቱ ይቀጥላል። ንስሐ፣ ቅዱስ ቁርባን እንዲሁም ደግሞ ይችኛዋን ነገር ላስጎብኛችሁ፣ በዛውም ስራዬን እልሜን ላስጎብኛችሁ። ይችኛዋ እዚህ ጋር የአብርሃም ድንኳን አለ፣ ደጉ ሳምራዊ አለ፣ ያቺ የማርቆስ ወንጌል ላይ ያለችው ሴት አለች፣ ቤተክርስቲያን አለ። ይሄ ደግሞ እልሜ ነው። በጌርሳም ሚዲያ ይሰራ ዘንድ ዋጋ የከፈልኩበት እልሜ ነው። ምንድን ነው? የአብርሃም ድንኳን። አብርሃም ደግ ነው። አብረውት የሚበሉት ሰዎች ካልመጡ ማዕድ እንደማይቆርስ ታውቃላችሁ። ደጉ ሳምራዊ ሉቃስ ወንጌል ላይ ያለው ታውቁታላችሁ። የወደቁትን የቆሰሉትን በተለያየ ሕክምና ውስጥ ያሉትን ለማገዝ እንዲሁም ደግሞ ይቺ ሴት የምትሰጠው ባይኖራትም እግዚአብሔር የሰጠችውን ሳይሆን ያጎደለችውን እንዳየላት የብዙዎችን ጉድለት እግዚአብሔር የብዙዎች ድሃ አባት እንዲያደርገኝ እፈልጋለሁ። ይህ ምኞቴ ነው። ቤተክርስቲያን ትንቢተ ሐጌ ምዕራፍ 1 ቁጥር 8 ላይ እንጨትን ሰብስቡ ቤቴንም ስሩ በዛ እኔ እመሰገናለሁ ይላል። ይሄ የቤተክርስቲያን ስራው ነው። እዚህ ጋር የተለቀቀ ቤት ይመስላል። እየሞከርኩን ያልኳችሁ እዛ ነው። ስቱዲዮን ወደ ብዙ ገንዘብ በማውጣት ተገንብቷል። ነገር ግን ማቴሪያል ይጎለኛል። ካሜራዎች፣ ላይቶች፣ ብዙ ነገሮች ይጎላሉ። እያሟላው ነው። ፖድካስት ለመስራት ያሰብን ነው። መድኃኒዓለም ይረዳናል። ይሄ ደግሞ ማንኛውንም ሀሳብ የሚንሸረሸሩት ጌርሳም ማለት ስደተኛ ምጽአተኛ ማለት ነው። ዘጸአት 2:22 ላይ ያለ ቃል ነው። ስደተኞች መጥተው ያሳለፉትን ታሪክ እንዲያወሩት ለሕዝብ ይጠቅማል፣ ይበጃል የሚሉት ማንኛውንም ሀሳብ እንዲያወሩት ነው። ወጣቶችን የስራ እድል መፍጠር እኔም ስደተኛ ነኝና ብዙ ነገሮች መፍትሄ በአቅሜ እንትን ማለት ፈልጋለሁ እና ማቴሪያሎች ይጎላሉ። በማቴሪያል ብታግዙኝ ደስ ይለኛል። ካሜራ፣ ላይቶች፣ እንዲህ የሚያስፈልጉት የፖድካስትም እቃዎች፣ ኮምፒውተሮች ምናምን ያስፈልጉኛል። እሱን ብታግዙኝ ስራዬን ብሰራ ደስ ይለኛል። አለላችሁ አካውንት ከላይ አለላችሁ፣ ፕሮፋይሉ ላይ አለላችሁ፣ ስልክ ቁጥርም አለላችሁ። አመሰግናለሁ። በቅርቡ በአዲስ መልክ እንደምመጣ እርግጠኛ ነኝ። እግዚአብሔር ያክብርልኝ። ለሰጣችሁኝም መልካም አስተያየት። ስራ ላይ እየደከምኩ ነው። አበረታቱኝ፣ ከጎኔ ቁሙ። አመሰግናለሁ።